ጭካኔ የበዛበት ስሜታዊነት በጣም እየገነነ የመጣበት ህይወት ላይ ነው ያለነው። አንዳንድ ጊዜ ትውልድን ለማዳን ሲባል ስሜትን ገታ ማድረግ ያስፈልጋል። ሰላም አለይኩም ወራህመቱላሂ ወበረካቱሁ። የዛሬው ባለ ታሪካችን አንድ ሴት ልጅን አላህ Subhanahu Wa Ta'ala የረዘቀው የሆነ ችንም ልጅ ያገኘው በድንገተኛ ትዳር ሲሆን ትዳሩን ደስተኛ ሳይሆንበት በመቅረቱ የተነሳ ድጋሚ ወደ ትዳር መግባትን በጣም ተጸይፎ የተቀመጠ ወንድ ልጅ ነው። የዛሬው ታሪክ የሚያጠነጥነው በሱ ዙሪያ ነው ማለት ነው። ይህ ሰው ተቀጥሮ የሚሰራበት አንድ ቢሮ አለው። እዛ ቢሮ እየሰራ አንዲት ሴት ጋር ተዋወቀ። የተዋወቃት ሴትም በጓደኛው አማካኝነት ነበር። ጓደኛው በሰዓቱ ስራ የሌለውና ምንም የገቢ ምንጭ የሌለው ሰው ነበር። በሱም ምክንያት ያችን ሴት አገኛት። ያቺ ሴት እስከ ትዳር መፈለግ ድረስ ደረሰች እሱ ጋር ማለት ነው። ከዛም እሱ በጓደኛዬ በኩል ስላገኘዋት ጥሩ ትሆናለች ብሎ በማሰብ የተነሳ ወደ ትዳር ገባ። ነገሩ በጣም ፈጠነ። ወደ ትዳር ከመግባቱ በፊት ብዙ ሊያስብ የሚገባበት ሁኔታ ነበር፣ ግን እሱ ቶሎ ብሎ ወደ ትዳር ገባ። ነገር ግን ሁሉም ነገር እንደጠበቀው አልሆነም። ዛሽ ቢሮ ውሎ የሚያገኛትን ገንዘብ በጠቅላላ እሷን ለማስደሰት ሲል ደፋ ቀና የሚልባት ገንዘብ ሆነች። አጠራቅሙ እንኳን የሆነ የተሻለ ቦታ ለመድረስም አልቻለም። ነገሮችን ወደ ኢስራፍ ቀየራቸው። እሷም እንድትበላ እንድትጠጣ እንድትደሰት ሁሌም ወደ ውጭ ይዟት ይወጣል። በቤት ውስጥ መብላት መጠጣት ሁሉ እስኪረሳ ድረስ ማለት ነው። በዚህ ሰዓት እሷንም በጣም አሰነፋት። ውጭ የሚለውን ምኞቷን በጣም አሰፋው። እንደዚህ አይነት ልምድን ካስለመርናቸው ሴቶች ደግሞ በድጋሚ ይሄኛውን እንዲለምዱ ማድረግ በጣም አስቸጋሪና ከባድ የሆነ ፈታኝ የሆነ ህይወት ነው የሚሆንብን። በዚህ ሰዓት ታዲያ እሷም ሳትፈልገው እሱም ሳይፈልገው ልጅ ተጸነሰ ማለት ነው። ልጅ ተጸንሶ እስኪወለድ ያለው ህይወት በጣም ጭንቅ ነበረ። የሚያገኛት ደሞዝ ከወር እስከ ወር እንኳን አልበቃቸው እያለ በጣም ስቃይ ችግር ውስጥ ገቡ። መጀመሪያ ላይ ኢስራፍ ያደረጉ ያስለመዱትን ህይወታቸውን አሁን ላይ መቆጠብ የሚባለው ነገር በጣም ከባድ ሆነባቸው። በዛ ሰዓት ለነሱ ችግር መጣባቸው ማለት ነው ባስለመዱት ህይወት የተነሳ። ከዛም መግባባት አልቻሉም በፍጹም። የመጀመሪያው ችግር እንዲፈጠር ያደረገው ሳይፈልጉት የተጸነሰው ልጅ ነው። ሁለተኛው ደግሞ በጽንስ ሰዓት ሴቶች የሚለዋወጡበት ባህሪ ማለት ነው። ከዛም በኋላ ደግሞ ህይወታቸው እንደፈለጉት ሊመጣጠንላቸው አልቻለም። እሱም የሚሰራው አንድ ስራ ነው። ያችም ስራ ከወር እስከ ወር ደሞዙ ሊበቃቸው አልቻለም በፍጹም። በፊት ገቢ የለውም ተብሎ የታሰበው ጓደኛው አሁን ላይ ነጋዴ ሆኖ ከዛም ከዚህም ብሎ ሀብትን አካበተ። ከዛ በኋላ እሱን መመኘት ጀመረች። ወደሱ መሸፈትም ጀመረች። ገና ከእርግዝና እንኳን ሳትወጣ ማለት ነው። ከዛም ቀስ በቀስ በሂደት ወለደች። ከወለደች በኋላ ትንሽ ጸና እስክትል ድረስ ባሏ ጋር ቆየችና መጨረሻ ላይ ያ ጓደኛው ጋር በጣም ታወራ ነበርና መጨረሻ ላይ ተስፋ አድርጋ እሱን እንዲፈታት አደረገች በግድ ማለት ነው። ሰዎች መተው ሊሸመግሏቸው ቢሞክሩም አልቻሉም። ሁለቱን እንደገና ወደ ትዳር እንዲቀጥሉ ማድረጊያ መንገድ ጠፋ። መጨረሻ ላይ እሷም ከዛ ቤት ወጣች። ከቤት ከወጣች በኋላ ጓደኛው ጋር በጣም ረጅም ጊዜ ታወራለች፣ ረጅም ጊዜ ትገናኛለች፣ ረጅም ጊዜ ለሱ ሐሳቧን ሙሉ ለሙሉ ትሰጣለች። ከዛ እሱ ግን ለሌላ ነገር አስቧት አያቀምና የጓደኛዬ ሚስት በሚል ብቻ ያናግራታል፣ ያጫውታታል። ከዛም ደግሞ አለፍ ብሎ ሊያስታርቃቸው ሞክሯል። አንተ ያወክ እንዴት ነው እዛ ቤት የምገባው ያለችም ትመልሰዋለች። በዚህ ሰዓት ታዲያ እሱም ያ ጓደኛው የነበረው ወደ ራሱ ህይወት ተመለሰና አንዲት ሴትን አጨ። እሷም ይሄን ወሬ ስትሰማ ተስፋ መቁረጥ ጀመረች። እኔን አይፈልገኝም እንዴ? በፊት የሚያወራኝ አሁንም የሚያወራኝ እየፈለገኝ አይደለም እንዴ? እንደ እህት ብቻ ነው እንደሚያናገረኝ ያለች እሷም ቀልቧን የአንዴ ታንጠለጥለዋለች። አንዴ ተስፋ መቁረጥ ውስጥ ትገባለች። በዛ ሰዓት ታዲያ ቀኑ ተቆረጠና እሱም አገባ፣ ወደ ትዳር ገባ ማለት ነው። ከዛ እሷ ተስፋ እንደሌላት ስታቅ ተመልሳ ወደ ባሏ ልትገባ ሞከረች። ነገር ግን ይሄ ባሏ አወቀባትና በፍጹም ከዚህ በኋላ እንኳን አንቺ ጋር አልኖርም፣ አንቺ ልጅሽንም ያላዘንሽላት ለኔም ያላዘንሽልኝ የሆንሽ ሰው እንደገና ልግባ ስትይ በመልኩ ላምነሽ እችላለሁ፣ አትገቢም አይሆንም በማለት በሚገርም ሁኔታ ከ6 ዓመት በላይ እስካሁን ድረስ ሊገናኙም አልቻሉም። እሷም ወደ ትዳር ዓለም ልትገባ አልቻለችም። ይህን ታሪክ ሲያጫውተኝ ታዲያ ሴቶችን እንዳናምናቸው ከሚያደርገን አንዱ መጀመሪያ በሌላ ሴት የተጎዳ ሰው ሲኖር ነው። ስለዚህ አሁንም ሴትን ላላምን የምችልበት አጋጣሚ ላይ ስለደረስኩኝ እንደዚህ አይነት ታሪክ ውስጥ ያሉ ወንድም እህቶችን እንዲመከሩበት ብዬ መጀመሪያውንም ሴትን እንዲመርጡ ብዬ ነው ይህን ታሪክ ያካፈልኩት ይለናል። መጀመሪያውንም ነብዩ መሐመድ ሰለላሁ ዐለይሂ ወሰለም መክረውናል። እንዲህም ይላሉ ቱንከሁል መርአቱ ለ4 ሴት ልጅ እኮ ለ4 ነገር ትገባለች በማለት መክረውን ነበረ። ከነዛ መሃል 3ቱ የናንተ ፍላጎት ሊሆን ይችላል፣ አራተኛው ግን እኔ የምመክራችሁ ምክር ነው በማለት ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ይናገራሉ። የመጀመሪያው ሊነሰቢሃ የሷ ዘመዶች ዘሮቿ በጣም ምርጥ በመሆናቸው የተነሳ ልትገባ የምትችል ሴት አለች። ሌላኛው ወሊ ጀማሊሃ ውበቷ አሪፍ ሆኖ ልትገባ የምትችል ሴት ልትኖር ትችላለች። ሶስተኛው ደግሞ ሊማሊሃ ለገንዘቧ ተብሎ የምትገባ ሴት ትኖራለች። አራተኛውና የመጨረሻው የሚፈለገው ወሊ ዲኒሃ ለዲኗ ለሃይማኖቷ
ለሃይማኖቷ ሲባል እምነት ነገሮችን ሁሉ መቀየር ይችላል። እምነት ነፍስያን ይቀብራል። እምነት በጣም ወሳኝ የሆነ ጉዳይ ነው። ባልን እንዴት ማክበር እንዳለባት የሚመክራት እምነቷ ነው። ቤቷንና ልጆቿን እንዴት መቆጣጠርና መንከባከብ እንዳለባት የሚነግራት እምነቷ ዲኗ ነው። ስለዚህ ለዲኗ ስትባልም ትገባለች በማለት ረሱል ሰለላሁ ዐለይሂ ወሰለም ተናገሩና በመጨረሻም ፈር ቢዛት ዲን ያላትን ግን ምረጥ በማለት ነው የመከሩት። ምንም ያክል ድሃ ብትሆን፣ ምንም ያክል ሀብታም ብትሆን፣ ምንም ያክል ያለህበት ቦታ መጥፎ ቢሆንና ምንም ያክል ውበት ባይኖርህ እንኳን ዲን ያላት ሴትን የመረጥክ ቀን ሁሉም ነገር ቤትህ እንደገባ ልትቆጥረው ይገባሃል። ነገሮች ሁሉ እንደተሟሉ ልትቆጥር ይገባሃል። ሁለተኛ ደግሞ ምንም ያክል ዲን ቢኖራትና ቤትህ ከገባች በኋላ ዲኗን የሚያስለቅቅ የሆነ ተግባርን የምትተገብር ከሆነ አንተ ያኔም አስፈሪ ህይወት ላይ ልትገባ ትችላለህ ማለት ነው። አላህ Subhanahu Wa Ta'ala እንዲህ ይላል ወኩሉ ወሽረቡ ወላ ቱስሪፉ ኢነላሃ ላ ዩሂቡል ሙስሪፊን ይላል። ብሉ ጠጡ፣ መብላት መጠጣት ከእምነታችን አንዱ የሆነ አካል ነው። ራሳችንን መጉዳትና ራሳችንን መቅጣት የለብንም። ራሳችንን በጣም ማሳነስ ዝቅ ማድረግም አይቻልም። መብላት መጠጣት ያስፈልጋል። ነገር ግን ወላ ቱስሪፉ ኢስራፍ ግን እንዳታደርጉ፣ ድንበርን እንዳታልፉ። መበላት ያለበትን መመገብ ያለብንን በምን መልኩ መመገብ እንዳለብን በግልጽ የተቀመጠ ጉዳይ ነው። ያም ምንድነው የማይጎዳን የሆነ ነገርና ጥሩ የሆነ ነገር እንመገባለን። ኢስራፍ ግን አናደርግም ማለት ነው። አላህ Subhanahu Wa Ta'ala አባካኞችን አይወድም። ምናልባት ውጭ ወጥተህ 1000 ብር 1500 ብር የምታወጣው እቤት ውስጥ በ200 ብር በ150 ብር ልትሸፍን የምትችልበት አጋጣሚ ሊፈጠር ይችላል። ይሄንን ነው ምርጫ አድርገህ ልትይዘው ይገባህ ማለት ነው። በሶስተኛ ደረጃ ደግሞ ተርቢየቱል አውላድ ልጆችን ተርቢያ ማድረግ የምትችለው እናትን ተርቢያ በማድረግ ነው። እናታቸውን ተርቢያ ካደረክና እሷ ላይ ተጽዕኖ ከፈጠርክ ልጆችን ተርቢያ ያደረክ ያክል ነው የሚቆጠርልህ ማለት ነው። ምክንያቱም ነብዩ መሐመድ ሰለላሁ ዐለይሂ ወሰለም የተናገሩት ሐዲስ አለ እናት ለልጆች መርከዝ ናት በማለት ተናግረዋል። በእናት ነው ልጆች ሊወጡ የሚችሉት። የእናትን ባህሪ ነው የሚላበሱት። እናት መልካም ሰው ስትሆን፣ እናት ሩህሩህ ደግ ስትሆን፣ እናት ባሏን ስታከብር ሲመለከቱ ይሄንን ነገር ቀርጸው ነው ከቤታቸው የሚወጡት ማለት ነው። ስለዚህ እናት ላይ ነው ፎከስ ማድረግ ያለብህ። ሚስትህ ላይ ነው ተጽዕኖ መፍጠር የሚኖርብህ ማለት ነው። ሚስትህ የተሻለ ዕውቀት ካላት፣ የተሻለ እምነት ካላት፣ የተሻለ አኗኗር ዘይቤ የምትችል ከሆነች ጎረቤት ጋር ያላት አመለካከት፣ እንግዶችህ ሲመጡ የምታከብርበት መንገድና አንተን በደንብ የምታከብርህ ከሆነች፣ ንግግሮችህን እያንዳንዱን የምትሰማ ከሆነች ልጆችህ ካንተ አያልፉም ማለት ነው። የእናት ተርቢያ የሚጀምረው ደግሞ ገና በፊት ከማጨትህ በፊት ጀምሮ ነው ማለት ነው። ስለሷ ባህሪ፣ ወንዶች ጋር ያላት ግንኙነትና እንዲሁም ዲኗ ላይ ያላት አቋምን በደንብ መፈተሽ ይኖርብሃል። በተዘዋዋሪም ሆነ በቀጥታ ስለሷ ሙሉ ነገር ኢንፎርሜሽን ማግኘት ይኖርብሃል። ከዛ በኋላ ወደ ቤትህ ይዛት ብትመጣ አታሳፍርህም ማለት ነው። በጥሩ ቤተሰብ ተከባ ያደገች ሴት ከሆነች ላንተ ምርጥ ሴት ትሆናለችና መጀመሪያ ነው ሚስትህን መምረጥ የሚኖርብህ። ለልጆችህም እናት መምረጥ የሚኖርብህ መጀመሪያ ነው። ምናልባት ያገባህ ከሆንክ ደግሞ አሁኑኑ ጀምረህ ዲንን ልታስተምራት ይገባል። የባልን ሐቅ በደንብ እንድትረዳ ልታደርጋት ይገባሃል ማለት ነው። የዛሬው መልእክት ይህን ይመስላል። ወሰላሙ አለይኩም ወራህመቱላሂ ወበረካቱ።